ባለትዳር ነበረች። በትዳር ዘመኑ ያልተሳካላት ባለትዳር የሎጥ ሚስት ናት፣ ድንጋይ የሆነች። ዛሬም እንደዚህ አይነት ህይወት ያለን ሰዎች አለን፣ በትዳር ዘመናችን ያልተሳካልን ሰው። የአንድ ቅድስት ታሪክ ብነግራችሁ ደስ ይለኛል። በግብፅ ሀገር የትዕግስት እመቤት ትባላለች። እስቲ በማርያም ላስቸግራችሁ፣ የትዕግስት እመቤት በሉ። የምን እመቤት? ግብፃውያን አባቶች ልጆቻቸውን ሲመክሩ የትዕግስት እመቤት የሆነችን የዚችን ሴት ታሪክ በመንገር ነው። ስሟ ታኦድራ ይባላል። በስንክሳር ላይ ስሟ ተጽፏል። ቅድስት ናት። እቺ ታኦድራ አባትና እናቷ ለአቅመ ሔዋን ደርሰሻልና አግቢ አሏት። ከዛም እኔ ፍላጎቴ ምንኩስና ነው፣ ክርስቶስን የሙሉ ጊዜ አገልጋይ ሆኜ እሱን ማገልገል ፈልጋለሁ። ሙሽርነቴ ሰማያዊ እንዲሆን የክርስቶስ ሙሽራ እንደሆን እፈልጋለሁ። እናንተ ደግሞ አግቢ ብላችሁኛል። አባቴን ንቄ እናቴን አቃልዬ ቢመነኩስ ደግሞ እግዚአብሔር አይቀበለኝም። ግድ የለም፣ ከተቀደሰ ጋብቻ ደግሞ የተቀደሱ ቅዱሳን ይወጣሉ። ጋብቻው መቀደስ ነው። ጋብቻው ከተቀደሰ ዛሬም ቅዱሳን ይገኛሉ። ጋብቻንም የባረከው የመሰረተው መስራቹም ራሱ ባለቤቱ ነው። የጋብቻውን ፈቃጅ ራሱ ነው። ጥሩ ነው አለችና ግን እኔ ማገባው በስጋውና በደሙ ነው አለች። አያችሁ ምርጫ በምንድን ነው አለች? በስጋውና በደሙ ነው። ከዛ ሻሉ ባላጩላት በስጋው ደሙ ቤተክርስቲያን ሞሸረቻቸው፣ ቃል ኪዳን አደረጉ። እንዲህ እያሉ ሲኖሩ በጣም ብርቱ ሴት ስለነበረች አንድ ሌሊት ተነሳችና ባክን ባሌ ወደ ቤተክርስቲያን እንሂድ። ሌሊት እኮ ነው፣ ሲነጋ ነው እኮ ምን ሄደው ከምስጢራት የምንሳተፈው በጠዋት በማለዳ ሄደን ነው። አሁን ሰዓቱ እኮ ከባድ ነው፣ ምሽት ነው፣ ሌሊት ነው። ሴት ነሽ፣ ብቻሽን መሄዳችም ፈተና ይገጥምሻል፣ ተይ አላት። በትዳር ዘመኑ ያልተሳካለት ምንድን ያልኳችሁ? ባለ ትዳር። ልብ አድርጉ። ባልና ሚስቶች መለያየት የለባቸውም። ምን የለባቸው? ለአገልግሎትም ከቻሉ አብረው ቢቆሙ፣ ሌሊት ቤተክርስቲያን ቢሄዱ አብረው ቢመጡ። አያችሁ፣ ወደ ሆነ ስፍራ ሲሄዱ ቢቻል አብረው ቢሄዱ እንዳይፈተኑ። አያችሁ፣ ሴቶች ደካሞች ናቸው። እንዳይፈተኑ አትለዩዋቸው። ከቻላችሁ ገበያን ብትሄዱ እንቺም ሾፕ ለማድረግ ብቻ ብር ወርወርህላ ከምትሄድ አብራት ትከበራለች። እሷም በአንተ ነው የምትከበረው። እውነት አሰት ምን ነው ዘማራችሁ? በእናንተ ነው የምትከበረው። እውነት አሰት። ስለዚህ አትለዩዋቸው ለማለት ነው። እና አይ ያለች ከቻልክ አብረን እንሂድ ተነስ። አይ ደክሞኛል አለ። በዛን ሰዓት በጣም ውብና ቆንጆ ሴት ስለነበረች የሚከታተላት አንድ ሰው ነበረ። ምቹ ጊዜ የሚፈልግ ሰው ነበረ። ሊያስነውራት የሚፈልግ ሰው ነበረ። እዛ በኋላ ይቺ ሴት ተነሳችና በቃ ቤተክርስቲያን መሄድ አለብኝ፣ እኔ ያልተኛም በእግዚአብሔር ፊት ቆሜ ለእግዚአብሔር ምስጋና ማቅረብ አለብኝ፣ እኔ እሱን ማምለክ አለብኝ አለችና ተነስታ ሄደች። ስትሄድ አጋጣሚ ሆነና ያ የሚፈልጋት ሰው መውጫና መግቢያዋን ይጠባበቅ ነበርና ተከተላት። ወደ ቤተክርስቲያን ስትሄድ ከመንገድ ላይ ያዘና አስነወራት። የሰማችሁኝ ነው? ምን አላት? አስነወራት። ለመነችው፣ ከአቅሟ በላይ ሆነ። አዘነች። እኔ በስጋው ደሙ ነው የታተምኩት፣ እባክህን እኔ የከበረ ትዳር አለኝ፣ የኔ ትዳር ኦፊሻል የሆነ ነው፣ በቤተ ክርስቲያን የታወቀ ነው፣ ተወኝ ባክህን አለች። ለመነችው፣ እምቢ አላት። አስነወራት። ወዲያውኑ ደግሞ ትቷት ሄደ ይላል። ምን ብሏት ሄደ? ያስነወረማ መቼ አብሮ ይቆያል? የሚፈልገን ለስጋዊና ለጊዜያዊ ከሆነማ ትቶን ነው የሚሄደው። የሚፈልጉትን ካገኙ ትተው ይሄዳሉ። ትቶሽ የማይሄደው እኮ የተሰጠሽ ብቻ ነው። ትቶህ የማይሄደው የተሰጠች ብቻ። እውነት አሰት እና ትቷት ሄደ። ሰው አልደረሰላትም። ጮሃለች፣ ጮቷን አልሰማላትም። አለቀሰች አለቀሰች። ሌሊት ነው፣ እያለቀሰች ነጋ። እንዲህ አለች፣ ቆመችና ወደ ቤቴ አልመለስም አለች። ሰማችሁ? ለምን? ባሌ ቅዱስ ነው፣ ባሌ ንጹህ ሰው ነው፣ እኔ ደግሞ የረከስኩ ሰው ነኝ። ባሌን እጄ አላረክሰውም። በቃ የኔ ትዳር በዘመኔ ያልተሳካልኝም ትዳር ከዚህ በኋላ ባሌ በንጽህና ይኑር፣ እኔ ደግሞ ስለሰራሁት ወንጀልና ኃጢአት ሄጄ ላልቅሳለች። እሷ ግን እኮ ፈልገው አልሰራችሁ። እሷ እኮ ተገዳ ያደረገችው ነገር ነው። ሄደች ወደ ገዳም። ከዛ እዛ ገዳም ስትደርስ ስትጠይቅ የወንዶች ገዳም ነው፣ ሴት መግባት አይችልም ተብሎ ተነገራት። እንደ ቅድስት እንባ መሪና ታሪኳ ይመሳሰላል። እና በሌላ ገዳም አማራጭ የለም፣ ወደ ቤቷ ላለመመለስ ወስናለች።
አንድ ጊዜ ቆርጣ የሄደችበት ነገር ነው። ስለዚህ ምን ማድረግ አለባት? ልብሷን ቀየረች፣ ጸጉሯን ቆረጠችና ወንድ መስላ አንገቷን ድፍት አድርጋ ወደ አባቶች ቀረበች። ወደዛ ወደ አባቶች ገዳም ማን ትባላለህ ተብላ ተጠየቀች። እሷ ምንድነች? ሴት። አባቶች ደግሞ ወንድ ናት ብለው በወንድ ነው የሚያናግሯት። ስሜ ቴዎድሮስ ይባላል ብላ ነገረችና በዚህ ስም ተዋወቀች። እንግዲህ ያው ስለምን መጣህ? አባቶቼን መስዬ በገዳም ላገለግል ደግሞም ስለ ኃጢአቴ ያለቀስኩኝ ያ ጥቂት ጊዜን ሙሽራው ክርስቶስን በዚሁ ገዳም እንድጠብቅ እናንተ አባቶቼ እንድመስል ነው አለች። እና አባቶች እስቲ እናይሻለን፣ እንፈትንሻለን፣ እያገለገልሽ እየተላላክሽ ትዕግስትሽም እየተፈተነና ያለን አሏት። በገዳም እንድትኖር ተፈቀደላት። አባ ቴዎድሮስ ወንድ መስሎ ቅድስት አውዳ ሴት ሆና ግን ወንድ መስላት ቴዎድሮስ በሚለው ስም አባቶች ሲልኳት በፍጥነት ሲጠሯት አቤት ትላለች፣ ሲልኳት ወዴት ትላለች። እንዲህ እያለች ለረጅም ዓመታት ካገለገለች በኋላ ብዙ ፈተናዎችን አልፈሃልና አባ ቴዎድሮስ አሁን ላንተ ቆብ ተፈቅዶልሃል፣ መመንኮስ አለብህ አሉ። ገዳሙን ለወሰነለትና መነኮሱት። አባ ቴዎድሮስ ተባለ። የሰማችሁ ይናር አባ ቴዎድሮስ ተባለ። መኖር ጀመረ። አሁን ፈተና መጣ። ትዳሩ ፈተና አለው። የእናቴ ልጅ ምንኩስናው ፈተና አለው። ምን ፈተና የሌለበት አለ? አንዳንዱ ሞኞች በትዳር ሕይወታቸው ውስጥ ፈተና ሲበዛባቸው እንደው የእጭ ምንኩስና ይሻለኛል ብለው እንደው ማስፈራሪያ አድርገውታል። አይደለም፣ ሁለቱም ማትረፊያ ነው። የእናቴ ልጅ የተሰጠ መክሊት ላይ ብትቆይ ይሻላል። እውነት አሰት አሁንና አንዳንድ ጊዜ ደግሞ ሰው ሲከስር አይደለም ገዳም የሚሄደው፣ ሲያጣ አይደለም ገዳም የሚሄደው። መጽሐፍ የሚናገረው የቅዱሳን ገድልም የሚያወራው ሙሉውን ነገር ትቶ ነው የሚመነነው። በጉድለት ሰዓት አይደለም፣ በክስረት ሰዓት አይደለም፣ ዘመድ ሲሞትብህ አይደለም፣ ከእጅ ያለው ሲበተን አይደለም፣ ቤት ጭቅጭቅ ሲነሳ አይደለም። ደስታ የሆነ የሞቀን ቤት ነው ለእግዚአብሔር ትቶ መውጣት። የሞላውን ጎጆ ነው እንጂ ትቶ መውጣት። የእናቴ ልጅ ይሄ ነው ምናኔ የሚባለው። እና ፈተና መጣ። እየሰማችሁኝ ነው? በትዳር ውስጥ ፈተና ገጥሟታል። እየሰማችሁኝ ነው አይደል? ደግሞ መነኮሰች። አሁንም ፈተና መጣ። ነግሮናል እኮ የክብር ባለቤት በዓለም ሳላችሁ መከራ አለባችሁ አለ አይደለ? ነገር ግን አይዟችሁ እኔ ዓለምን አሸንፌላችኋለሁ ብሎናል። ፈተናው ምን እንደሆነ ታውቃላችሁ? ወደ ገዳሙ አበምኔት ክስ መጣ። በዚህ ገዳም ያለ አንድ መነኩሴ አንድ ሴት አስነውሮ ልጅ ወልዷል ተባለ። አበምኔቱ ደነገጡ። የገዳሙን ማህበር ሰበሰቡና ሕፃን ልጅ ያዘች ሴት አለች፣ ማን ነው እስቲ ከዚህ ውስጥ በደንብ ለይ፣ አንቺን ያስነወረሽ የዚህ ሕፃን አባት ማን ነው እስቲ እንወቀው ሲሉ አባ ቴዎድሮስ ጋር መጣችና ለዚህ ነው አለች። እሱ ግን ምንድነው? አባ ቴዎድሮስ ምንድነው? አያችሁ፣ ፈተና ይመጣል። የትኛውም ህይወት ፈተና አለው። በዘመኑ ያልተሳካ በትዳር ዘመኑ ያልተሳካላት ባለ ትዳር ምንናም ደግሞ በምናኔዋ ደግሞ ሌላ ፈተና፣ ቆብ የሚያስወልቅ ፈተና መጣ። ይሄው ከባድ መስቀሉን ስትይዘው መስቀልን የሚያስጥል ፈተና ይገጥማል። በትዳር ጠብቅ፣ ታገስ፣ ተንበርከክ፣ በቃ አለቀ። ትዳርሽ ውስጥ ጠብቂ። ያልሞላ ነገር ካለ፣ ያልተስተካካ ያልሰጠሽ ነገር ካለ ጠብቀው እስኪሰጥ። ባይሰጥህም በጉድለት ልታመሰግነው ግዴታህ ነው። የተፈጠርንበትም ዓላማ ይሄ ስለሆነ እሱን አመስግነን ክብሩ እንድንወርስ ነው፣ ሌላ የለም። እና ለሱ ነው አባ ዳኒ ማን ነው ቴዎድሮስ ደነገጠ። በውስጥ እኮ ይታዘባል አይደል? ይሄ እንደው እንዴት ያለው ጅል ነው። ያው ሴት ሆኜ እንደው ልጁ ያንተ ነው ተብዬ እንደው አያሳፍርም? አዛኝቷል። ዛሬም ጣት የምንጠቆምባቸው ሰዎች ማንነታቸውን በስርዓት የምናውቃቸው ሰዎች አይደለም። አያችሁ፣ አናጣራም። ሁለት ጆሮ ተሰጥቶናል፣ አፋችን አንድ ነው። አያችሁ፣ አፋችን ስንት ነው? ግን ይኸውላችሁ በደንብ አይደለም የምናስገባው፣ የምናወጣው ነው የሚበልጠው። በደንብ አንሰማም። መተቸትን ነው የሚቀድመን። ማማት፣ መቆራረጥ፣ መከታተፍ፣ ታርጋ መለጠፍ፣ ቁንጮ መንጨት፣ ስም መስጠት፣ ይሄ ይቀናል። መፈትፈት እኮ ይሄ እኮ ነው። አያችሁ ምን እንዳለ ታውቃላችሁ? አባ ቴዎድሮስ አባቶች የመነኮሳት እኔ ደካማ ልጃችሁን ማሩኝ፣ በቃ ደካማ ነኝ፣ ስጋ ነው የለበስኩት፣ የሚወድቅ ስጋ። እውነት ነው ሐሰት? እኛ እኮ መልአክ አይደለንም፣ እንወድቃለን። እኛ እኮ መልአክ አይደለንም። አያችሁ መላእክት እንኳን ራስ ወድቀዋል እኮ።
እና ጽኑዓን አይደለንም፣ ደካማ ነኝ። በቃ ደከምኩኝ፣ በዝሙት ወደቅኩኝ። ይሄ ልጅ ተወለደ። አንድ ነገር ጥፋቴን በእናንተ ፊት አምኜላችኋለሁ። የልጅ የሕፃኑ እናት ግን አንድ ነገር እንድታረግልኝ ለምኑልኝ። ምን እናርግ? ሕፃኑን ታምጣና ትስጠኝ። ሰማችሁ? ከዛ በኋላ እንዳትጠይቀኝ። እሺ ተወሰነ። ሕፃኑ ለማን ተሰጠ? ንገሩኛ። ለአባ ቴዎድሮስ። አባ ቴዎድሮስ ሕፃኑን ታቀፈና ገዳሙ ደግሞ ምን ብሎ ወሰደበት? ለ7 ዓመት ገዳሙን ለቀህ ውጣ፣ ጹም፣ ጸልይ አሉት። የት ይሄዳል? ሕፃኑ ወተት ይፈልጋል። ሕፃኑ ምግብ ይፈልጋል። ሕፃኑ መተኛ ይፈልጋል። ቤት ይጾ አባ ቴዎድሮስ የተፈረደበት ፍርድ የዛ ሰዓት ነፃ ለመሆን እኔ ሴት ነኝ ቢል ከገዳም ይወጣል አይወጣ? ምክንያቱም የአባቶች ገዳም ነዋ። ገዳሙን ደፍረሃል ተብሎ ከገዳምም ይባረራል። አያችሁ? ይሄ ነገር እንዳይሆንበት ይሄ ፈተናዬ ነው ልቀበል ብሎ ያልወለደውን ልጅ ይዞ ታቅፎ ወደ በረሃ ወጣ። በረሃ ሲወጣ አብሮት አማኑኤል ወጥቷል። ከተገፉት ጋር አለ አማኑኤል፣ ከተበደሉት ጋር አለ መድኃኔዓለም። ከዛ በዋሻ ውስጥ ገባና ቶራ እንዲታለብለት አደረገ። አማኑኤል ሚዳንቋ ታውቃላችሁ? ይመጡና ይታለቡለት። ሕፃኑን ያንን ወተት እያጠጣ ለ7 ዓመት እሱ እያለቀሰ እየጸለየ። በጣም የሚገርማችሁ ለ7 ዓመት በዋሻ ውስጥ በነበረው ቆይታ ስለ ራሱ ሳይሆን ያለቀሰው አባ ቴዎድሮስ ወይም እናታችን ስላስነወራት ሰው ነበር የጸለየችው። አይገርም? ከክብር ያሳነሳትን ሰው እግዚአብሔር ሆይ ማረው። በዝሙት የወደቀውን በዘመኑ ያልተሳካለት ወንድ ነው። በዘመኑ ያልተሳካለት ሰው ነው። ዝሙት ቅድስናውን የነጠቀው ነው። ማረው፣ ይቅር በለው እያለች ጸለየችለት። እነኚህን ቅዱሳን ይጸልዩልን። ዛሬ ለረከስ ነው ለተዳደፍ ነው አማኑኤል በእውነት ምህረት እንዲያደርግልን ቅዱሳን ያልቀሱልን። አያችሁ? ነውር አድርጎ በደል በድሏት ከትዳሯ ለይቷት ይሄ ሁሉ ነገር ላደረገባት ሰው ምህረት ለመነችለት። እኛም ጠላቶቻችንን ይቅር የምንልበትን ልብ አማኑኤል ያድለን እና 7 ዓመቱ ሲያበቃ የ7 ዓመት ሕፃን 7 ዓመት በእግሩ የሚራመድ ልጅ ነፍስ ያወቀ እማዬ አባዬ ብሎ የሚጣራ ልጅ በእጅ ይዘው አባ ከበረሃ ቆይታ በኋላ ፍትሐ ዘወልድ ተደግሞላቸው የገዳሙ አበምኔት ሁሉ እግዚአብሔር ይቅር ይበልህ፣ ንስሐን ሁሉ የሚቀበል ኢየሱስ ክርስቶስ፣ በደልን የሚደመስስ ኢየሱስ ክርስቶስ፣ ኃጢአትን የሚደመስስ ማን? ኢየሱስ ክርስቶስ ኃጢአትን ደምስሶልሃል። አሁን ከማህበረ መነኮሳት ጋር ተቀላቅለህ ማገልገል ትችላለህ ብለው እንደገና መለሱት። የሰማችሁኝ ነው። ሕፃኑም እንግዲያው አባቱ እኔ ነኝና እዚሁ እናንተን አባቶቼን መስሎ እንዲያድግ ፍቀዱለት ተባለ። ሕፃኑም ተፈቀደለትና በዛ መኖር ሲጀምር ለኔ ግን አለው አባ። ሰማችሁኝ? ከአባቶቼ ጋር ለመኖር ጥፋቴን እያስታወስኩት አንገቴን እየሰበርኩኝ ነውሬን ያው ስለማውቅ ደካማ ስለሆም ከበረቱት አባቶቼ ካልሳቱት አባቶቼ ጋር መደመር ስለማይገባኝ ለብቻዬ በዋሻ እንድኖር ሕፃኑን ብቻ ተቀበሉኝ። ከወር 1 ቀን የሚጎበኘኝን 1 ረድ ብቻ አድርጉልኝ። አገልጋይ የሚላላክ ሰው ብቻ አድርጉልኝ። በቃኝ እኔ ዋሻ ልግባ አለ አባ ቴዎድሮስ። እሺ አለ። ገዳሙ ፈቀደለት። አበምኔቱ ከአንድ ወር እንዲጎበኘው ሰው ልኮለታል። 1 ቀን ጨለማ ነው፣ ማታ ነው። ቅዱስ አባ ቴዎድሮስ ባለበት ዋሻ ውስጥ ብርሃን ይበራል። ምን ይበራል? ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። እናቴ ልጅ መንግስቱን በመግባት የማይቀድሟቸዋል የተባልነው ዘማውያንና ቀራጮች ናቸው። እናቴ ልጅ ብርሃን ይበራል። ምንድነው የምናየው ብርሃን? ይሄ ብርሃንማ አባ ቴዎድሮስ የሚጸልዩበት ዋሻ አይደለም ብለው ይነጋገራሉ። ሌሊቱን እንዲህ ሲነጋገሩ አደሩ። በጠዋት ማለዳ ምንድነው ያ ብርሃን? እሳት ነው ምንድነው? ማየት አለብን አሉና አባቶች ተሰብስበው ሲያዩ ለካስ ከከበረ አስከሬኗ ላይ የሚወጣ ብርሃን ነበረ። እሷ አርፋለች። አስከሬኗ ግን እንደ ፀሐይ እያበራ ቅድስናዋን ይመሰክር ነበረ። ንጹህ እንደነበረች ድንግል ማነው ያንን ኃጢአት እንዳልሰራች በደለች ተብሎ የተከሰሰችበት ክስ የሷ እንዳልሆነ ይመሰክር። ሞታ እንኳን አስከሬኗ ብርሃን ይበራ ነበረ። መጡ። እንዴት ያለ ጻድቅ ነው ሳናውቀው አስከሬን ሁሉ ብርሃን ተሞልቷል ብለው ጸሎት አደረጉና አባቶች እንደገዳሙ ስርዓት ደግሞ ገንዘን መቅበር ይገባናል ብለው ለመገነዝ ልብሰ ምንኩስናውን ሲያወልቁ ሴት መሆኗን አወቁ። ሁሉም ከአበምኔቱ ጀምሮ ተደፍቶ
ሳናውቅ 7 ዓመት ሙሉ ከገዳም አባረን ጻድቅ የሷ ያልሆነውን ልጅ ወንድ ናት ብለን ስንሰጥ አሜን ብላ የራሷ ያልሆነውን ልጅ አሳድጋ ለገዳም የሰጠች እንዴት ያለች ትዕግስተኛ የትዕግስት እመቤት ናት አሏት። በዚህ አሁን በግብፅ ሀገር ቅድስት ታኦድራ የምትባለዋ እናት የትዕግስት እመቤት ይሏታል። እኛንም ትዕግስተኛ አድርገን